بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه تملسن متنال أحبتي في الله سلا نية ነው የምንነጋገረው ንያ ሐቂቀተን ብዙ ሰዎች ሊያስተምሩን ይችላሉ ግን በሁሉ አጋጣሚ መተዋወስ ባገኘነው አጋጣሚ መተዋወስ ወሳኝ ነው ብዙ ጊዜ ብዙ ወንድምና እህቶች ስለ ንያ ይዘናጋሉ غافل የሆነ ሰው ስራው ተቀባይነት አይኖረውም ሁሉ ጊዜ በመንሰራው ዓዳም ይሁን ንያ ነየተን እንደሆነ አጅር እናገኝበታል ለምሳሌ አንድ ሰው ምግብ ሲበላ ليتقوى به ከሆነ አጅር ያገኝበታል አንድ ሰው የተለያዩ የዕለት ኑሮውን ያከናወነ የተለያዩ ተግባራትን በሚያከናውንበት ሰዓት ንያውን ካስተካከለ ኢባዳ ይሆንለታል ስለዚህ ሙእሚን ሁሉ ጊዜ ኢባዳ ላይ ነው አንድ ሙእሚን የሆነ ስራ ነይቶ ያንን ንያውን ያንን የነየተውን ነገር ሳይችል ቀርቶ ባይሰራው ባይተገብረው ውጤቱ ምን ይሆናል የሚለውን እናያለን የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢነ ቢልመዲነቲ አቅዋመን ما سرتم مسيرا ولا قطعتم واديا إلا كانوا معكم حبسهم العذر مدينة ላይ ህዝቦች አሉ እንግዲህ ወደ ተቡክ ዘመቻ በሚጓዙበት ሰዓት ያልቻሉና አቅመ ደካሞች ነይተው ደግሞ ያልተሳካላቸው በተለያዩ ሸሪዓዊ ዑዝር ወደ ኋላ የቀሩ ሰዎች ነበሩ የአላህ መልእክተኛ አለይሂ ሰላቱ ወሰላም እነሱን አስመልክተው ምን አሉ መዲና ላይ እኮ ከኛ ጋር መውጣት ያልቻሉ ሰዎች አሉ የተኛውንም ጉዞ አትጓዙ የተኛውንም ሸለቆ አቆራርጣችሁ አትሄዱም ኢላ ካኑ معكم በሌላ ዘገባ እንደመጣው ኢላ ሸረኩኩም في الاجر በእያንዳንዱ እንቅስቃሴያችሁ አጅርን ቢካፈሏችሁ እንጂ እናንተ የምታገኙትን አጅር አህል አላህ Subhanahu Wa Ta'ala ቢሰጣቸው እንጂ ይላል አላህ መልእክተኛ አለይሂ ሰላም እነዚህ ሰዎች መሄድ አልቻሉም ነገር ግን ያንን አጅር ሊያገኙበት የቻሉበት ትልቁ ምክንያት ምንድነው ንያ ነው ማለት ነው ሰውየው ሲታመም መንገደኛ ሲሆን የተለያዩ ሐጃዎች ሲገጥሙት ልክ ጤነኛ በሆነበት ሰዓት የሚሰራውን ኢባዳ ሳይቸግረው ወይም ደግሞ የተለያዩ ዑዝሮች ሳያጋጥሙት በፊት ሚሰራው የነበረውን ኢባዳ ሙሉን እንደሚያገኝ የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው አስቀምጠዋል ማለት ነው ስለዚህ ስራዎች ብቻ ንያችንን እናሳምር እንጂ ሳንሰራው እንኳን በተለያዩ አጋጣሚዎች ሳንሰራው ሳይሳካልን ቢቀር እንኳን አጅሩ ሙሉን እናገኘዋለን ማለት ነው ስለዚህ አህበቲ ፊላህ አላህ في ንያቲኩም ንያችን ላይ ትኩረት እንስጥ ሰዎች ለስራው ነው ብዙ ጊዜ የሚጣደፉት ማለት ነው ስራውን ግን ለማሳመር ንያ ያስፈልጋል እንቢዓት ለዛ ጉዳይ የቀሰቀሰኝ ነገር ምንድነው ምን ለማግኘት ነው በዚህ ቅዝቃዜ ወዶ ማረገው በዚህ ቅዝቃዜ ወደ መስጂድ መሄደው በዚህ ችግር ሰዓት ይሄንን ኸይር መስራው ለምንድነው የሚል ጥያቄ ፈጥሮ ከራሱ ጋር ተመካክሮ ለአላህ የአላህን ፊት ላገኝበት የአላህን አጅር ላገኝበት ብሎ የነየተ እንደሆነ والله አጅሩ ምንም ጠበትልም ማለት ነው ለዛ ነው ለሰዓድ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲመክሩት ምን አሉ انك لن تعمل عملا تبتغي به وجه الله الا اجرت عليه حتى ما تجعله في امراتك አንተ የተኛውንም ስራ አሰራም በዛ ስራ ላይ የአላህን ፊት ፈልገህበት የተኛውንም ስራ አሰራም አላህ በዛ በሰራው ስራ አጅር ቢሰጥህ እንጂ ለባለቤት የምታጎርሷት ጉርሻ ሳይቀር አንስተ የምታጎርሳት ነገር አጅር ታገኝበታለህ በማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግሯል አህበቲ ፊላህ እስቲ ኢባዳችንና ንያችንን ቆም ብለን ነው ምን ያህል ኢባዳችንና ንያችን ተቀራርቧል ኢባዳችንና ንያችን ተሰስርነት እንዴት አለው የሚለው ነገር والله ሊያሳስበን ይገባል ወኢላ አደጋውም እንደዚህ ከፋ ነው ንያው ሲበላሽ
እንደ ደረጃው ቅጣት አለው ማለት ነው። ስለዚህ አህበቲ ፊላህ የነብዩ ሰለላሁ ዐለይሂ ወሰለም ምክር በመስማት ሸሪዓ የፈለገውን ከኛ የፈለገውን ነገር ተግባራዊ በማዋል ይሄንን ንያችንን ልናስተካክል ይገባል ማለት ነው። ንያ ኢባዳዎችን አንዱን ከሌላኛው እንለይበታለን። ዓዳንና ኢባዳን እንለይበታለን። የተለምዶ ነገር አለ፣ በዓዳ በተለምዶ የምንሰራው ተግባር አለ። ኢባዳ ደግሞ ሸሪዓ ዞን ምንሰራው ተግባር አለ። ለምሳሌ አንድ ሰው ገላውን ሲታጠብ ለማቀዝቀዝ ሰውነቱን ለማቀዝቀዝ ቆሻሻ ለማስወገድ ዝም ብሎ ቢታጠብ ኢባዳ ላይሆን ይችላል። ነገር ግን ለጁማ ቢታጠብ ይሄ ኢባዳ ነው። ለጀናባ ቢታጠብ ጀናባ ከላዩ ለማስወገድ ቢታጠብ ይሄ ኢባዳ ነው። ስለዚህ የነዚህ ትጥበቶች ተግባራቸው አንድ አይነት ነው። ዓዳውና ኢባዳውን በምን ለየነው? በንያ ማለት ነው። አንድ ሰው እንደማቀዝቀዝ ዝም ብሎ ገላውን ቢለቀለቅ ቢታጠብ እሱ ጀናባ ላይ ሆኖ ጀናባው ላይወገድ ይችላል ማለት ነው። አልነየተማ طيب እንዲሁም ደግሞ ለጁምዓ ሰላት ነይቶ ሳይሆን ዝም ብሎ ሰውነት ስለሞቀ ብሎ ቢታጠብ በኋላ ጁምዓ እንደሆነ አውቆ እንደገና ለጁምዓ ካልነየተው ወይ ጁምዓን ቦታ አይዝለትም ማለት ነው። ሌላው ደግሞ ያኔ ሱናና ፈርድን እንለይበታለን። ሰላት እንሰግዳለን። ለምሳሌ ሁለቱም የሰላት አይነቶች የፈርዱም የሱናውም ያኔ ተግባራቱ ተመሳሳይ ነው። ወደ ቅብላ እንዞራለን፣ አላሁ አክበር ነው የምንለው። ግን ልዩነቱን በምንድነው የለየነው? በንያችን ነው። ፈርዱ ራሱ እንለያይበታለን። ለምሳሌ ዙህርና ዐስር ተመሳሳይ ናቸው፣ 4 ረካ ናቸው። ዙህርና ዐስርን ምንለየው በምንድነው? በንያ ነው ማለት ነው። ስለዚህ ንያ ትኩረትን ትፈልጋለች ማለት ነው። ንያ ለተደብር ራሱ ያኒ ውስጣችን ወደ አላህ ዞሮ በትክክል ኸሽያ በኹሹዕ ኢባዳውን ልናከናውነው ይረዳናል ማለት ነው። ንያ በጣም ወሳኝ ነው አህበቲ ፊላህ። ለዛ ነው ኢነመል አዕማሉ ቢንኒያት ወኢነማ ሊኩል እምሪኢን ማ ነዋ ያሉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ስራዎች ሁሉ በንያ ናቸው፣ በንያ ብቻ ናቸው። ኢነማ የምትለው አዳቱ ሐስር ዑለማዎች ማለት ነው፣ ገዳቢ ናት። ስራ ሆኖ የሚገኘው በንያ ብቻና ብቻ ነው። ወኢነማ ሊኩል እምሪኢን ማ ነዋ፣ የትኛውም ሰው የነየተውን ነገር አጅሩን ያገኛል። ሱብሃንአላህ። ይህ ትልቅ ሆነ ሐዲስ ነው። ምን ጀዋሚ ከሊም ለነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ጥቅልል ለሆኑ ቃላቶች ተሰጥቷቸዋል። አንድን ቃል ተናግረው አንዲትን ንግግር ተናግረው ብዙ መልእክት ያዘሉ ንግግሮችን አላህ ሱብሓነሁ ወተዓላ ወፍቋቸዋል። ከነዛ ንግግሮች አንዱ ይሄ ነው ማለት ነው። ኢነመል አዕማሉ ቢንኒያት፣ ስራዎች ስራ ሆኖ የሚመዘገቡልህ በንያ ነው። አጅራቸው ከፍና ዝቅ የሚለው በንያ ነው። ሊበላሽና ሊስተካከል የሚችለው በንያ ነው። ለዛ ነው መን ቃተል አሉ የአላህ መልእክተኛ ዓለይሂ ሰላም። ተመልከት፣ ሰውየው ጂሃድ ወጥቷል። ግን ሁለት አይነት ሰዎች ስላሉ መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ ፈሁወ ፊ ሰቢልላህ። ጂሃድ ያረገ ጂሃዱ ግን ለምን ሆነ? የአላህ ንግግር የበላይነት እንድታገኝ፣ ላኢላሃ ኢለላህ ከፍ እንድትል፣ እስልምና የበላይ እንዲሆን ንያ አድርጎ ከሆነ ይሄ ነው በአላህ መንገድ ተዋጋ የሚባለው። ነገር ግን ሐሚያ የሚዋጋ አለ፣ ለጎሳው ብሎ የሚዋጋ አለ፣ ለክብሩ ብሎ የሚዋጋ አለ ወዘተ። እነዚህ ለዱንያ ብሎ የሚዋጋ አለ። የሆነ የተለያዩ ፊልሚያዎች አሉ። እነዛ ሁሉ ፊ ሰቢልላህ ተብሎ ሊጠሩ አይችሉም ማለት ነው። ስለዚህ ንያችንን እናስተካክል አህበቲ ፊላህ። በንያችን ብዙ ግቦችን እና ሀደፎችን ብዙ ጎሎችን እናስቆጥራለን። ግን ንያ ከተበላሸ ብዙ ሀደፍ የቀረቡ ነገሮች ሁሉ ይርቁናል ማለት ነው። የቀረቡ ነገሮች ሁሉ ይበላሹብናል ማለት ነው። ስለዚህ በአሁኑ ሰዓት ሰው በጣም የተፈተነበት ነገር አለ። በተለይ በሰደቃ ዙሪያ ማለት ነው። ይህ እንግዲህ ኑስሐን ሊላህ የምናስተላልፈው መልእክት ነው።
ሰዎች ይሰድቃሉ ከሰደቁ በኋላ የሆነ ማዕረግን ይፈልጋሉ የፊት አውራሪ ወይም አበጋዝ ይሄ ጀግናው የሚባል ማዕረግ ማለት ነው والله وبالله وتالله ይሄንን ፈልገው ከሆነ خلاص አግኝተውታል ማለት ነው ለዛ ነው አላህ Subhanahu Wa Ta'ala ሰደቃ የሚሰድቀውን ሰውዬ ሄዶ የኔ የሰደቅኩት ሰደቃ የታለ ብሎ ሲል ዱንያ ላይ ስምን ፈልገህበት ነበር ተጠርተሃል በቀዛው የሐሰናተን እዛው ጨርሰዋል እዚህ የምታገኘው ምንም ነገር የለም በማለት አላህ Subhanahu Wa Ta'ala ወደ ጀሃነም ይወረውረዋል وكذلك በአሁኑ ሰዓት ብልሽ የሆነ አጠራር ኢማም የሚባል ነገር አለ ማለት ነው ይሄ ኢማም የሚባለው ነገር እንደ ሸሪዓ ኢማም የሚፈቀደው በሐዲስ በተለያዩ የእስላም ህግጋቶች ላይ ወይም ደግሞ ሸሪዓዊ ዕውቀቶች ላይ ከፍተኛ ደረጃ የደረሱ ሰዎችን ብቻ ነው ኢማም ማለት የሚቻለው አልፋዝ الشريعه የሚባሉ የሸሪዓ ቃላቶች አሉ የሸሪዓ ቃላቶችን ወደ አዳ ስንቀይራቸው ምን ሆናሉ ሸሪዓው ይጎትተናል ማለት ነው ለምሳሌ ሰላትን ማለት ነው ሰላትን አዳ ነው ብለን ብንሰግድ ለምን የሸሪዓ ህግጋት ተግባራት ስለሆነ ይሄ አይቻልም ማለት ነው ሌሎችንም የሸሪዓ ቃላቶችን ወደ ኢባዳ ስንቀይራቸው ምን ሆናል ማለት የሸሪዓው ሸሪዓ የሰጠው ቦታ ይበላሻል ማለት ነው ኢማምነት ሸሪዓ የሰጠው ለማን ነው የሸሪዓ ሊቆች የሰጡት ለነ ኢማሙ አህመድ ነው ለነ ኢማሙ ሻፊዒ ነው ለነ ኢማም ማሊክ ነው ለነሱ አይነት ሰው ነው ጀግና ሆኑ ለሸሪዓ ለእስላም ብዙ ነገር ያበረከቱ ማለት ነው ብር ብቻ አይደለም ለምሳሌ አብዱላህ ኢብኑ ሙባረክ ኢማም አብዱላህ ኢብኑ ሙባረክ አይባልም ለምንድን ነው የማይባለው እንደሱ ሙተሰድቅ እኮ በዚች ምድር ላይ አልተገኘም ተብሎ የሚወራለት ጀግና ሰው ነው ለምንድን ነው ኢማም ያልተባለው ለዑመር ኢብኑ አብዱል አዚዝ ኢማምነት አልተሰጠው ለምንድን ነው ያልተሰጠው ዛሬ ግን እነሱ ዘንድ ያልነበረው ኢማምነት ለማንም መሰጠት አይቻልም حرام ነው ይላሉ በርካታ ዑለማዎች ከኢብኑ ዑሰይሚን ወغيرهم من المشايخ እንግዲህ ንያ ስንል ብዙ ጥቅሞች አሏት ከንያ ጥቅሞች አንዱ ልባችን ውስጥ መቀመጡ ነው ብዙ ሰዎች ለምሳሌ ሲነይቱ በምላሳቸው የሚነይቱ ሰዎች አሉ ብዙ ጊዜ የሚያጋጥመን ማለት ነው ይሄ ተገቢ አይደለም ቢድዓ ነው ከረሱል ሰለላሁ ዐለይሂ ወሰለም ያልተገኘ ከሰሃባዎች ያልተገኘ ነው ያ ደግሞ ሌላ ደዋ ያመጣል ማለት ነው አንዱ ሶሊ ፈርድ ሶላቲ الظهر 4 ረካዓት ምናምን ይያለ በጣም ሲደጋግም አንዱ ሼክ ሰሙና ቆይ ይሄ ሰዓቱን ቃኑን ታሪኩን ምኑን ረስተሃል አለው እንዴ ምን አስፈለገ ይሄ ሁላ ያላህ ነው አላህ ያውቀዋል ሲላቸው ይሄን አሁን ያልከውንም አላህ ያውቀዋል ስለዚህ ቁል ኢን ትኽፉ ማ ፊ ሱዱሪኩም አው ትብዱሁ ያዕለሙሁ አላህ ያውቀዋል እኛ የታዘዝነው ውስጥ ልባችን ውስጥ እንድንይተው ነው ይሄ አንዱ ምን ተጠቀመው ነው ሁለተኛ ስራዎች ሁሉ በአንድ ቀፎ ስር ናቸው ብለን ስንል ያኒ ሊበላሽም የሚችለው ሊስተካከልም የሚችለው በንያ መሆኑ ነው ሌላው ደግሞ በሐዲሱ እንግዲህ እነማ الأعمال በሚል ሐዲስ ላይ የተጠቆመው ጥቆማ ምንድነው ان من اراد الغنيمه صحح العزيمه ትልቅን ድርሻን የፈለገ ሰው ውሳኔውን አስተካክላል ትልቅን ገኒማ የፈለገ ትልቅን ከስብ ሊያገኝ አጅር ሊያገኝ የፈለገ ሰው ውሳኔውን አስተካክላል ومن اراد المواهب السنيه اخلص النيه سبحان الله እንግዲህ እነዚህ ጥቅሞቹ ናቸው ማለት አራተኛው ان الامور بمقاصدها አምስተኛው الفرق بين العباده والعاده ኢባዳና አዳን እንለይበታለን ስድስተኛው የሙእሚን ንያው تبلغ الى حيث يبلغ عمله ንያው ባይሰራው እንኳን እንደሰራው ይቆጠርለታል ማለት ነው ሙእሚን ንያው እንደዚህ ነው ሰባተኛው ان الانسان يعطى على نيته የሰው ልጅ በንያው ልክ ይሰጣል ወይም ደግሞ በንያው ይሰጣል ማላ يعطى على عمله ከስራው በላይ ማለት ነው يعني ከሰራው ስራ በላይ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ ይሰጣል ማለት ነው ስለዚህ
ንያችን እናስተካከል። ንያ በጣም ከፍተኛ ደረጃ ያላት ሸሪዓ ላይ ትልቅ ቦታ ያለው ነገር ስለሆነ አለይኩም ብንያቲኩም አላህ Subhanahu Wa Ta'ala መልካም ንያ ይወፍቀን። ስራችንን ሁሉ ለሱ ብቻ ብለን ከሚሰሩ ሰዎች አላህ ያርገን። هذا والله اعلم وصلى الله وسلم وبارك على نبينا محمد